የእግዚአብሔር ስም የተባረከ ይሁን። አሜን። እንደምታውቁት የህይወታችን ዋናና መጨረሻ ግቡ የእግዚአብሔር መንግስት መግባት ነው። እግዚአብሔር መንግስት መውረስ ነው። በዚህ ምድር የምናደርገው የትኛውም ነገር ጊዜያዊ ነው፣ ለጥቂት ጊዜ ነው፣ የሚያልፍ ነገር ነው። የእግዚአብሔር ዓላማ ዋና ዓላማ በእኛ ህይወት መዳናችን ነው። የእግዚአብሔር ዓላማ የመጨረሻው እኛ በድል ማጠናቀቃችን ወደ እግዚአብሔር መንግስት መሰብሰባችን ነው። ትርጉም ያለው እሱ ስለሆነ ማለት ነው። ስለዚህ ጉዟችን መጨረሻ ላይ እንድንደርስ ምን ያስፈልገናል? ስንቅ ያስፈልገናል። ጉዞ የሚሄድ ሰው ለምሳሌ ረጅም ርቀት የሚሄድ ሰው በድሮ ጊዜ አይታችሁ ከሆነ ስንቅ አዘጋጅቶ ነው የሚሄደው። ምክንያቱም በመንገድ የሚበላው የሚጠጣው የሚተኛበት ያስፈልገዋል። ያ ከሌለው መሀል መንገድ ላይ ሊቆም ስለሚችል ስለዚህ ስንቆቻችንን ተሸክመን መሄድ መቻል አለብን። አሜን። እግዚአብሔር የሚያስታጥቀንን ቃል እግዚአብሔር የሚናገረን ነገር ሰብስበን ተሸክመን ጉዟችንን መቀጠል አለብን። ምክንያቱም ተጉዘን መጨረሻ ላይ ጌታን ማየት አለብን። ጌታን ካላገኘን ምንም ጥቅም ስለሌለው ማለት ነው። በዚህ ምድር ምንም ብናገለግል ምንም ብንወጣ ብንገባ መጨረሻችን ከእሱ ጋር ካልሆነ ግን ጥቅም የለውም። ስለዚህ ዓላማችንን ያየን እንጓዛለን። አሜን። ስለዚህ እግዚአብሔር ቃል ሲናገረን የሚገስጽ ከሆነ ለመገሰጽ ዝግጁ መሆን አለብን። ምክንያቱም እኛ መትረፍ እንጂ የምንፈልገው የሆነ ነገር መሆን አይደለም። በዚህ ምድር የቱንም ያህል ብትሆኑ አይደለም እኛ ምድር ራሷ ትጠፋለች። መጽሐፍ ቅዱስ ሲናገር ትንቢት መጽሐፍ ላይ እንደዚህ ይላል፣ የሰው ሁሉ ድካም ለከንቱ እንደሆነ የሰው ሁሉ ስራ ለእሳት እንደሆነ ይህ ከእግዚአብሔር ዘንድ የሆነ አይደለምን ይላል። ምን ማለት ነው? በምድር የምንሰራው ስራ ማንኛውም ሁሉ በእሳት ይቃጠላል፣ ባዶ ይሆናል፣ ከንቱ ይሆናል። የሰው ሩጫ ሁሉ የተገነባው የተሰራው ሁሉም ነገር ይጠፋል፣ በእሳት ያልፋል። ማያልፈው ግን ማን ነው? የእግዚአብሔር ቃል ግን አያልፍም። ስለዚህ በማያልፍ በእግዚአብሔር ቃል እናንተ ከእግዚአብሔር ዳግም ተወልዳችኋል ይላል። ስለዚህ የተወለድንበት የተገኘንበት ማንነት በእግዚአብሔር ቃል ነው የተወለድነው። በእግዚአብሔር ቃል የተወለደ ደግሞ ማደግ የሚችለው በምንድን ነው? በእግዚአብሔር ቃል ነው ማደግ የምንችለው። በእግዚአብሔር ቃል ስናድግ በማይጠፋ ማንነት እያደግን ነው። በማይጠፋ ማንነት የተገነባን ነው። ከእግዚአብሔር ቃል ግን ርቀን ግን በዚህ ዓለም ያለውን ሁሉ ብንሰበስብ በዚህ ዓለም ባለው ነገር ራሳችን ብንገነባ አንድ ቀን እግዚአብሔር እፍልበታል፣ ሁሉም ነገር ያልፋል፣ እኛም ደግሞ ከሱ ጋር እናልፋለን ማለት ነው። ስለዚህ መጽሐፍ ቅዱስ ሲናገር ጢሞቴዎስን ሲመክረው የዘላለምን ሕይወት አጥብቀህ ያዝ ይለዋል። የዘላለምን ሕይወት አጥብቀህ ያዝ። እሱ ነው መጨረሻው። እሱ ነው ትርጉም ያለው ነገር። አሜን። የእግዚአብሔር መንግስት መግባታችን እዛ መድረሳችን ትርጉም ያለው ነገር እሱ ብቻ ነው። በምድር ላይ ሌላ ምንም ትርጉም ያለው ነገር የለም። ይመስላል ስታይ ግን ትርጉም ያለው ነገር ምንም ነገር የለም። የእግዚአብሔር ፍርድ ከሰማይ ስለሚገለጥ ማለት ነው። እግዚአብሔር ፍርድ ከሰማይ ይገለጣል። ይህ ሁሉም እንደ ስራው ይቀበላል። መልካም ያደረገ ከጌታን የተከተለ ወደ ጎተራው ይከማቻል። ክፉ ያደረገ እግዚአብሔር ያልታዘዘ ደግሞ ለመቃጠል ታልፎ ይሰጣል ይላል። ስለዚህ ከባድ ነው፣ ፍርዱ ከባድ ነው። ኢየሱስ ዳግመኛ ሲመጣ በጎችን በግራ ፍየሎችን በቀኝ ያደርጋል። በጎችን የተዘጋጀላችሁ መንግስት ውረሱ የአባቴ ብሩካን ይላቸዋል። በግራው ደግሞ ያሉትን አመፀኞች እናንተ እንትኖች ለሰይጣንና ለመላእክቱ ይላል ተዘጋጀላ። ለሰው አልተዘጋጀም። ሲኦል ሰዓቱ የእሳት ባህር ለሰው አይደለም፣ ለሰይጣንና ለመላእክት ወደ ተዘጋጀለት የእሳት ባህር ሂዱ ይላቸዋል። እና ከእግዚአብሔር ፊት ከፕሬዘንሱ ተለይተው በዘላለም ቅጣት በዘላለም ጥፋት ይቀጣሉ ይላል። እና ከባድ ነው።
ከጌታ ፊት ተለይተው ከፕሬዘንሱ ተለይተው ማለት ነው። የጌታ ፊት የጌታ ፕሬዘንስ ማለት እሱ ኤቭሪቲንግ ነው፣ ሁሉ ነገር ነው። በቃ ሰው በምድር የትንም ያለ ነገር ቢኖረው እንደ ጌታ ፊትና እንደ ጌታ ፕሬዘንስ ግን የሚሆን ነገር የለም። በጌታ ፊትና በጌታ ፕሬዘንስ ለዘላለም መኖር ማለት የመጨረሻው በረከት እሱ ነው። ስለዚህ ይህን በረከት ለመውረስ ተጠርተናል። ስለዚህ ይህን በረከት ለመውረስ ተጠርተናል። ይህን በረከት ለመያዝ ሁሉን ነገር መሸጥ ያስፈልጋል። መሸጥ ካለብን መሸጥ አለብን። ጌታ ሲናገር አንድ ምሳሌ ሲናገር ምን አለ? የእግዚአብሔር መንግስት አንድ የከበረን እንቁ ትመስላለች እና የሆነ ገበሬ ያንን ቦታ ካገኘ በኋላ ሄደው ያለውን ሁሉ ሸጦ ያንን መሬት ገዛ። ያለን ሁሉ ሸጠን ልንገዛው ወርዝ ዲዘርቭ የሚያደርግ ነው የእግዚአብሔር መንግስት። ልክ እንደዛ እንቁ ማለት ነው። ዋጋው ከምንም ሁሉ በላይ ስለሆነ አሜን። ስለዚህ የእግዚአብሔርን መንግስት የመዳናችንን ጥሪያችንን አጥብቀን እንድንይዝ በድጋሚ ለኔም ለናንተም አሳስባችኋለሁ። አሜን። የተጠራንለት ዓላማ እሱ ስለሆነ የመጨረሻ ግባችን እሱ ስለሆነ ሄደን ኖሮ ሞተ ሳይሆን ኖሮ ከጌታ ጋር ሆነ የሚለው ትልቅ ነገር ስለሆነ እግዚአብሔር ስም ይባረክ። ጌታም ሲናገር ምን አለ? አንድ ነገር ጨምርላችሁና ወደ የሚቀጥለው ሐሳብ ሄዳለሁ። ደቀ መዛሙርቱ መጥተው በደስታ ጌታው በስም እንኳን አጋንንት ተገዛልን ብለው ነገሩት ይላል። ደስ ብሏቸው ከዛ ጌታ ምን አላቸው? በዚህ ደስ አይበላችሁ፣ ነገር ግን ስማችሁ በሰማይ በሕይወት መዝገብ በሕይወት መጽሐፍ ተጻፈ፣ በዚህ ደስ ይበላችኋል። ትክክለኛው ደስታ እሱ ብቻ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይርዳን። አሜን። እና በምድር ላይ በሚሆንብን ነገር በሐዘኑ በጣም አንዘን፣ በደስታው በጣም አንፈንጥዝ። ምክንያቱም ምንም ስለሆነ ማለት ነው። በምድር ያለው ሁሉ ትርጉም ያለው ነገር በሰማይ ስማችን መጻፍ ነው። አሜን። እግዚአብሔር ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። ዛሬ ከዚህ ጋር በተያያዘ ሀሳብ እግዚአብሔርን ስለማምለክ ትንሽ ማውራት ፈልጋለሁ፣ መናገር ፈልጋለሁ ከእናንተ ጋር። እግዚአብሔርን እናምልክ ወይም እግዚአብሔርን እንዴት እናምልክ በሚል ሀሳብ እንነጋገራለን። እግዚአብሔር ስም የተባረከ ይሁን። በምድር ላይ ስንኖር ዋና ስራችንም አንዱ እሱ ስለሆነ እግዚአብሔርን ማምለክ። ዮናስ ሲጠይቅ ምን አለ? ስራ ምንድነው ሲባል ሰማይና ምድርን የፈጠረውን እግዚአብሔርን አመልካለሁ አለ። ስለዚህ አምልኮ ስራ ስለሆነ እግዚአብሔር ማምለክ ዋና ህይወታችንም አላማ ስለሆነ እሱን እግዚአብሔርን እንዴት እናመልከዋለን በሚል ሀሳብ ትንሽ እንነጋገራለን። እግዚአብሔር ስም የተባረከ ነው። ኦሪት ዘዳግም ላይ ሄደን ምዕራፍ 6 ከቁጥር 1 ጀምሮ ያለውን እናነባለን። ክፍሉን አነባዋለሁ። ሙሉን ክፍል አነባዋለሁ። ረዘም ያለ ነው። እግዚአብሔር ስም የተባረከ ነው። ትንሽ ስለ እግዚአብሔር ማምለክ ትንሽ ልናገር። ክፍሉን ከማንበብ በፊት ሁለት ነገሮች መናገር ፈልጋለሁ። አንደኛ እግዚአብሔር የምናመልከው ለምንድን ነው? እርሱ አምላክ ስለሆነ ነው። በባህሪው አምላክ ስለሆነ ነው የምናመልከው። እግዚአብሔር እንትን አይደለም። ላይክ ለምሳሌ መኪና የምንነዳው ለምንድን ነው? መኪና ስለሆነ አይደል? ፍጥረቱ እንደዛ የተሰራበት ዓላማ ለዛ ነው። ቤት ውስጥ የምንኖረው ቤት መኖሪያ ስለሆነ ነው። ልክ እንደዛም ደግሞ እግዚአብሔር ደግሞ አምላክ ስለሆነ ባህሪ ስለሆነ እናመልከዋለን። ከእግዚአብሔር ባህሪ የተነሳ ማለት ነው። እግዚአብሔርን ማምለክ የሆነ ስራ ወይ ከባድ ነገር ወይ አስጨናቂ ነገር ሳይሆን ናቹራል ነው፣ ተፈጥሯዊ ነው አምላክ ስለሆነ። ሁለተኛ ደግሞ የምናመልክበት ምክንያት እኛም ደግሞ የተሰራንበት ዋና ዓላማ እሱ ስለሆነ እግዚአብሔር ሰውን ሲሰራው ብንድናል በመልካችን እንደምሳሌያችን እንፍጠራለን። ስለዚህ እግዚአብሔር በሰው በእግዚአብሔር መልክና ምሳሌ ስለተፈጠረ እውነተኛ ግጣማችንን የምናገኘው ከእግዚአብሔር ጋር ስንገናኝ ነው።
እግዚአብሔርን ስናመልክ እግዚአብሔርን ወርሺፕ ስናደርግ እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ ጽድቅ፣ እውነተኛ ቅድስና እግዚአብሔርን መምሰል እናገኛለን። የህይወታችን የሰከነ ያረፈ የሞላ ይሆናል። ሙሉነት ይሰማናል። አሁን በምድር ያለውን ብዙ መንቀዥቀዥ ስታዩት ችግሩ ምንድነው? ሰው ከእግዚአብሔር ስለተለየ ነው። ከፈጣሪው ስለተለየ፣ ከግጣሙ ስለተለየ ያንን ሚዛን ምንም የሚያረካው ነገር የለም። ፍጥረታችን እሱን እንድንመስል እሱን እንድናመልክ ስለሆነ ከሱ ተለይተን ስንሄድ ምንም ነገር አያረካም። ስለዚህ ስለማያረካ አንድ ከዚህ ጋር አንድ እዛ ጋር እንዘላለን ማለት ነው። እና በመጨረሻ ላይ አታችሁ እኮ ነው በዓለም ያሉ ሰዎች በጣም ብዙ ነገር አላቸው፣ ግን ደስታ እንደሌላቸው ያስታውቃሉ። ፊታቸውን ስታዩት ደስታ የላቸው። ብዙ ነገር ያደርጋሉ፣ ብዙ ነገር ውስጥ ይገባሉ ይወጣሉ፣ ግን ደስታ የላቸውም። ለምን? የተሰሩት በእግዚአብሔር ስለሆነ እግዚአብሔርን ካላገኙ ሙሉነት አይኖርም። ሰይጣን መጀመሪያ በተንኮሉ ሔዋንን አስቶ ከእግዚአብሔር ፕሬዘንስ እንዳወጣቸው ከዛ ሰውን ሁሉ በመከራ ውስጥ እንደከተተው ሁልጊዜ እንደሚያንከራትተው እንደዛ እንሆናለን ማለት ነው። እና በዓለም ስትሄዱ በላይ አለቃ የሆነ መንፈስ አለ። ያን የሚሰራ አለመታዘዝን የሚያጸና ክፋትን የሚያጸና ሰው ወደ እውነት እንዳይመለስ እግዚአብሔር እንዳያውቅ የሚያደርግ የክፋት አሰራር አለ። መጽሐፍ ቅዱስ ሲናገር የዚህ ዓለም አምላክ የማያምኑ ሰዎችን አይን አሳውሯል። ብርሃን የሆነውን እውነተኛ ብርሃን የሆነ ክርስቶስ እንዳይበራላቸው እግዚአብሔርን ዕውቀት እንዳያገኙ አእምሯቸውን አሳውሯል። ስለዚህ አንድ ሰው አእምሮ ከታወረ አያይም ማለት ማየት አይችልም። ስለዚህ አይኑ ከተያዘ በኋላ እዚህ ጋር ያለው ለምሳሌ አንድ ትልቅ ኬክ እዚህ ጋር አለ ብል አይኔ ማያይ ከሆነ ኬክ አለ ብዬ አስባለሁ ማለት አምናለሁ። ወይም ደግሞ እዛ ጋር ደግሞ ይሄ ነገር አለ ብዬ ባወራ ያንን እቀበላለሁ። በዓለም ያለውም እንደዚህ ነው። ሰይጣን አእምሯቸውን አሳውሮ ይሄ እንደዚህ ነው፣ ይሄ ደስ ይላል፣ ይሄ አሪፍ ነው፣ ይሄ ቆንጆ ነው ይላቸዋል። እነሱ ደግሞ ስለማያስተውሉና ስለማያዩ ያምናሉ። አይናችን ግን ሲበራ ግን በዓለም ያለው ርካሽ ተራና የማይጠቅም እንደሆነ ይገባናል። ትርጉም ያለው ጌታ እንደሆነ እግዚአብሔር እንደሆነ እንረዳለን። ያን ጊዜ አንሸወድም ማለት ነው። ስለዚህ ጌታ አይኖቻችንን የከፈተው አይኖቻችን ያበራው ማየት ስንጀምር በዓለም ያለው ውሸት የሰይጣን ውሸት እናውቃለን ማለት ነው። እግዚአብሔር ስም የተባረከ ይሁን። አሜን። ስለዚህ እግዚአብሔርን እናመልከዋለን። ፍጥረታችን እሱ የተፈጠርንበት ዓላማ እሱ ስለሆነ ዘዳግም ላይ እንደዚህ የሚል እግዚአብሔር ቃል አለ። ከምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። ሙሴ ለእስራኤል ሕዝብ የተናገረው ነው። እግዚአብሔር እንዴት ማምለክ እንዳለባቸው በምን መንገድ መውጣትና መግባት እንዳለባቸው እየነገራቸው ነው። እና ረጅም ክፍል ነው፣ አብረን እናነበዋለን። አንተ ልጅህም የልጅ ልጅህም በእድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክ እግዚአብሔር ፈርተህ እኔ ለአንተ ያዘዝኩን ስርዓትና ትእዛዙን ሁሉ ትጠብቅ ዘንድ እድሜህ ይረዝም ዘንድ አምላካችሁ እግዚአብሔርን እንዳስተማራችሁ ያዘዛት ትእዛዝና ስርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔ ዛሬ አንተን የማዘውን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ እሰረው። በዓይኖችህ መካከል እንደ ክታብ ይሆንልህ። በቤትህ መቃኖች በደጃፎችህም በሮች ላይ ጻፈው። አምላክ እግዚአብሔር ለአንተ ሊሰጣት ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው ምድር ባገባህ ጊዜ ያልሰራቸውን ታላቅና መልካም ከተሞች
ያልሞላቸውንም ሀብት የሞሉ ቤቶች፣ ያልማስካቸውንም የተማሱ ጉድጓዶች፣ ያልተከልካቸውን ወይንና ወይራ በሰጠ ጊዜ በበላህና በጠገብ ጊዜ በዚያን ጊዜ ከግብጽ ምድር ከባርነት ቤት ያወጣን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክ እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከል ያለውን አምላክ እግዚአብሔር ቀናተኛ አምላክ ነውና የአምላክን የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያችሁ ያሉት የአሕዛብን የሚያመልኳቸውን ሌሎችን አማልክት አትከተሉ። በማሳ እንደፈተናችሁት አምላካችሁን እግዚአብሔርን አትፈታተኑ። ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ ምክሩንም ሥርዓቱንም አጥብቃችሁ ጠብቁ። መልካም ይሆንልህ ዘንድ እግዚአብሔር ለአባቶች ወደ ማለላቸው ወደ መልካሚቱ ምድር ገብተህ እርሷን ትወርስ ዘንድ እግዚአብሔር እንደተናገረ ጠላቶችን ሁሉ ከፊት ያወጣል ዘንድ በእግዚአብሔር ፊት ቅንና መልካሙን አድርግ። በኋለኛውም ዘመን ልጅህ አምላካችሁ እግዚአብሔር ያዘዛችሁ ምስክርና ሥርዓት ፍርድስ ምንድን ነው ብሎ በጠየቀ ጊዜ አንተ ልጅን በለው፣ በግብጽ በፈርዖን ባሪያዎች ነበርን፣ እግዚአብሔር በጽኑ እጅ ከግብጽ አወጣን። እግዚአብሔርም በግብጽ እና በፈርዖን በቤቱም ሁሉ ላይ እኛ ያየን ታላቅና ክፉ ምልክት ተአምራት አደረገ። ለአባቶቻችን ወደ ማለላቸው ምድር ገብተው እርሷን ይሰጠን ዘንድ ከዚያ አወጣን። እንደ ዛሬም በሕይወት እንዲያኖረን ሁል ጊዜ መልካም እንዲሆንልን አምላካችን እግዚአብሔር እንፈራ ዘንድ ይህችን ሥርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት ዘንድ ይህችን ትእዛዝ ሁሉ ብንጠብቅ ለኛ ጽድቅ ይሆናል። እዚህ ጋር የምናየው ምንድነው? እግዚአብሔር ለሕዝቡ ሥርዓትን ሲያስተምራቸው ነው። ማለት እግዚአብሔር የሚመለክበት የራሱ መንገድ አለው። አሕዛብ ጣዖታትን እንደሚያመልኩበት መንገድ አይደለም። አሕዛብ እንደሚሄዱበት መንገድ አይደለም። በነሱ ጊዜ አሕዛብ ለጣዖቶቻቸው የሚያመልኩበት የተለያየ መንገድ አላቸው። ልጆቻቸው መስዋዕት አድርገው ያቀርባሉ። በቤተ መቅደስ ውስጥ የሚያገለግሉ ዝሙት አዳሪዎች ነበሯቸው። በጣም አጸያፊ ነገሮችን ይሰራሉ። ጥንቆላ ይሰራሉ፣ ሟርት ይሰራሉ፣ ዊች ክራፍት ይሰራሉ። እና እነሱ አማልክት ብለው ያሏቸውን የሚያመልኩበት በጣም ብዙ መንገድ አለ። ኢቭን በአማልክቶቻቸው መካከል ብዙ ነውር የሆነ ነገር ሁሉ አለ። በአማልክቶቹ አንዱ አማልክት እነሱ አንዱን አማልክት ይገድለዋል። አንዱ አማልክት የፍቅር አምላክ ይባላል። እና የአማልክቶቻቸውም ታሪክ በጣም የተወሳሰበ፣ ህዝቡም ደግሞ የሚያመልኩበት መንገድ እግዚአብሔር የሚጸየፈው መንገድ ነበር። እስራኤላውያን ከግብጽ ምድር ወጥተው ወደ ከነዓን ምድር ሲሄዱ ምድሪቱን የወረሱ ሰዎች አጸያፊ በሆኑ ጣዖታት ምድሪቱን የሞሉ የሚያመልኩ ሰዎች ናቸው። ስለዚህ እግዚአብሔር በሙሴ አማካኝነት ሥርዓትን ሰጣቸው፣ ህግ ሰጣቸው፣ እንዴት እግዚአብሔር ማምለክና ማገልገል እንዳለባቸው። ስለዚህ እዛ ገብታችሁ ስትወርሱ እግዚአብሔር የምታገለግሉበት ሥርዓት እንደዚህ ነው ብሎ ሁሉ ነገር አስቀምጠላቸው። ስለዚህ እናስታውሳለን፣ በመጀመሪያ 10ቱን ትእዛዛት ሰጣቸው። 10ቱ ትእዛዛት ውስጥ እግዚአብሔር እሱ ብቻ አምላክ እንደሆነ፣ ከሱ ውጭ ሌላ አምላክ እንዳያመልኩ፣ ሰንበት እንዲያከብሩ፣ እንዳይሰርቁ፣ እንዳይዋሹ፣ እንዳይገሉ፣ በሐሰት እንዳይምሉ፣ የባልንጀሮቻቸውን ሚስት ወይ ንብረት እንዳይመኙ፣ እግዚአብሔርን በሰጣቸው ትእዛዝ እንዲወጣና እንዲገቡ በዛም እንዲያመልኩት ነገራቸው። ስለዚህ ወደ ከነዓን ከገባችሁ በኋላ ምድሩ ስታዩ ያማረ ተክል፣ እናንተ ያልቆፈራችሁት የውሃ ጉድጓድ፣ እናንተ ያልሞላችኋቸው በሀብት የተሞሉ ቤቶች ስታገኙ ውስጥ ገብታችሁ እግዚአብሔርን እንዳትረሱት ተጠንቀቁ። ሁሉ ሲሞላ መጽሐፍ ቅዱስ ምን ይላል? እንትን ኤፍሬም መሰለኝ፣ ኤፍሬም አደገ ከዛ ተራገጠ ይላል። እግዚአብሔር እስራኤልን ከወደቀበት ካነሳው በኋላ አብርሃምን ጠርቶ እስራኤልን ከግብጽ አውጥቶ ብዙ ከሰራላቸው በኋላ ጠገበ፣ ከዛም ተራገጠ ይላል። ልክ እስራኤላውያን በኋላ ታሪካቸውን ስናል እናገኘዋለን። ከነዓን ከገቡ በኋላ
ምንድነው ያደረጉት? በቃ በእግዚአብሔር ላይ ነው የተነሱት። እግዚአብሔርን ወደ ኋላቸው ጥለው ጣዖታትን ማምለክ ጀመሩ። ጣዖታትን መከተል ጀመሩ። እግዚአብሔር ያላዘዛቸው ነገር ማድረግ፣ ልጆቻቸውን ለጣዖት እስከ መሰዋት ድረስ ሄዱ። በጣም ብዙ ከባድ ነገሮችን፣ አጸያፊ ነገሮችን እግዚአብሔር የማይወደው ነገር አደረጉ። እግዚአብሔር ነቢያትን ላከ። መጨረሻ ላይ በባቢሎን አሳልፎ ሰጣቸው፣ በባቢሎን እጅ። እነሱ ደግሞ ለረጅም ጊዜ ገዟቸው፣ አስጨነቋቸው፣ ረገጧቸው። መጨረሻ ላይ ጌታ ኢየሱስን ራሱን ላከላቸው። ኢየሱስም ደግሞ አዩት፣ ኢየሱስንም አልተቀበሉትም፣ ሰቀሉት ይላል። እግዚአብሔር መጨረሻ ላይ ሮማውያንን ልኮ አፈረሰው፣ ቤተ መቅደሱን አፈረሰው፣ ሁሉ ነገር አፈረሰው። እስካሁን ቤተ መቅደስ የላቸው። እስራኤል ምድር ብትሄዱ በቤተ መቅደሱ ፋንታ ያለው ምንድነው? መስጊድ። ለጠላቶቻቸው እጅ አሳልፎ ሰጣቸው ማለት ነው፣ ስላልታዘዙት። እግዚአብሔር ሲጠራቸው መጀመሪያ ምንድን ያላቸው? እኔን ብታመልኩ እኔን ብታገለግሉ ራስ እንጂ ጅራት አላደርጋችሁም አላቸው። የእግዚአብሔር ፐርፐዝ፣ እግዚአብሔር ዓላማ ሁልጊዜ ኮንዲሽናል ነው። እግዚአብሔርን ጥለን ክብር የለም። እግዚአብሔርን ቻው ቻው የሆነ ነገር ተቀብለን ቻው ቻው ብለን ሽቡ ብለን ሄደን ያቺ ነገር ታልቃለች፣ የሰጠን ነገር ትጠፋለች። ማያልቅ እሱ ብቻ ነው፣ ማይደክም እግዚአብሔር ብቻ ነው። እግዚአብሔርን ከያዝነው ሁልጊዜ አንወድቅም። ለምን? እሱ ስለማያልቅ። የትኛውም የተቀበልነው ነገር ግን ኤክስፓየር ዴት አለ። ሁሉም ነገር ያ ነገር ህይወታችን ራሱ ኤክስፓየር ያደርጋል። እግዚአብሔርን ጥለን ህይወታችን ኤክስፓየር ቢያደርግ የት እንሄዳለን? እግዚአብሔርን አምነን ግን ህይወታችን ራሱ ኤክስፓየር ቢያደርግ እግዚአብሔር ማስነሳት አቅም አለው። ክርስቶስን እንዳስነሳው ማለት ነው። ሰዎች ቢገሉትም እሱ ግን አስነሳው። አሜን። ስለዚህ አሁን እስራኤል ጋር ስትሄዱ የለም ቤተ መቅደሱ የለም፣ መስዋዕቱ የለም። 2000 ዓመት እግዚአብሔር ይሄ እንዳይሆን ምን አላቸው? ሰጣቸው፣ ስርዓት ሰጣቸው። በስርዓቱ እንዲያመልኩት እንዲያገለግሉት። አሁንም በአዲስ ኪዳን ስንመጣ በአዲስ ኪዳን በጸጋ ነው ሁላችን ሄዳን ነው። ነገር ግን ስርዓት ደግሞ አለው። የተጠራ ነው በጸጋ ነው፣ በምህረት ነው የተሰበሰብ ነው፣ በፍቅር ነው የተሰበሰብ ነው። ግን ቤቱ ስርዓት አለው። ቤቱ የራሱ የሆነ የአምልኮ ስርዓት አለው። የመውጣት የመግባት ስርዓት አለው። እግዚአብሔርን እኛ እንደፈለገን አናመልከው። እግዚአብሔር እሱ ትልቅ አምላክ ነው። እግዚአብሔር እሱ እንደፈለገ እሱ እንዳለ እንጂ የምናመልከው እንደኛ አይደለም። ስለ እስራኤላውያንም ሲናገር በኢሳይያስ ላይ መሰለኝ ይህ ህዝብ በከንቱ ያመልከኛል፣ በከንፈሩ ወደ እኔ ይቀርባል፣ ልቡ ግን ከኔ የራቀ ነው ይላል። የሰው ስርዓትና ያስተማሩ በሰው ስርዓትና ትምህርት ያመልኩኛል። እግዚአብሔር በሰጣቸው ህግ ባስቀመጠላቸው ስርዓት ሳይሆን በራሳቸው መንገድ በራሳቸው አካሄድ እግዚአብሔርን ያገለግሉ ነበር እና በከንቱ ያመልኩኛል አለ። እንደዛ እንዳይሆን እግዚአብሔር አንድ የተናገረውን ነገር አይቀየርም። በቃ ህግ ሰጣቸው በሙሴ በኩል ያን ህግ መጠበቅ ግዴታቸው ነው። ከእግዚአብሔር በላይ ማደግ አንችልም። ብዙ ጊዜ የምንሸወድ ለምሳሌ እግዚአብሔር መጽሐፍ ቅዱስ ቀን ሁኑ ለምሳሌ ሲል ቀን ሁኑ፣ የዋህ ሁኑ፣ ወንድሞቻችሁን ይቅር በሉ፣ በፍቅር ተመላለሱ ሲል አድገን ፍቅርን መጣል አንችልም። አድገን ትህትናን መጣል አንችልም። ቤዚክ የሆነ ማለት ነው። ልክ ጴጥሮስ እንደሚናገረው ክፋትን አስወግዳችሁ እንድታድጉ ተንኮል የሌለበትን የእግዚአብሔር የቃል ወተት ተመኙ ይላል። ስለዚህ ወደዛ ተንኮል የሌለበት የእግዚአብሔር ቃል መመለስ ነው የሚያዋጣው እንጂ እኛ አድገን ትልልቆች ሆነን ትህትናን ተንኮል የሌለበት ህይወትን ምንንቅ ከሆነ ተሸውደናል ማለት ነው። የጊዜ ጉዳይ ነው እንጂ የሆነ ቀን እኛም ልንወድቅ እንችላለን። ሰይጣን ከመውደቁ በፊት መጀመሪያ የሆነ ተገኘበት። ምንድን ተገኘበት? ትዕቢት ተገኘበት፣ ትምክህት ተገኘበት። በልዑል እመሰላለሁ አለ።
አደገ። በእግዚአብሔር በፈጠረው ፍጥረት ሁሉ ላይ ራሱን አሳደገ፣ ራሱን ትልቅ አደረገ። ወደ ሰማይ አድርጋለሁ፣ ከከዋክብት በላይ ዙፋኔን አስቀምጣለሁ፣ ከደመናዎች በላይ አድርጋለሁ፣ በልዑል እመሰላለሁ አለ ይላል። እግዚአብሔር ሲፈጥረው ያው ሉሲፈርን ሲፈጥረው ምንድነው ድንቅ አድርጎ ስለፈጠረው ባፈጣጠሩ በውበቱ በችሎታው እግዚአብሔር በጣም ምርጥ አድርጎ ነው የፈጠረው። እግዚአብሔር ያው ለዋላዊ ስለሆነ እንደፈለገ አድርጎ መፍጠር ይችላል። ግን እሱ በዛ ተመክቶ ራሱን ከእግዚአብሔር ፍጥረት በላይ ከፍ ከፍ ሲያደርግ ከዛ ምን አለ? ነገር ግን ወደ ጥልቁ ወደ ጉድጓድ ትወርዳለህ ይላል። ስለዚህ በእግዚአብሔር ቃል ላይ ማደግ አንችልም፣ በእግዚአብሔር እውነት ላይ ማደግ አንችልም። ስለዚህ ትህትና፣ ፍቅር፣ የዋህነት፣ መንፈስ ፍሬዎች በሙሉ የተዘረዘሩት ወደዛ መመለስ አለብን፣ ወደዛ ማደግ አለብን፣ በዛ ማደግ አለብን። በዛ ስናድግ ነው በእግዚአብሔር ፊት ተቀባዮች ምን ሆነው እግዚአብሔር የሚቀበለን። አሜን። ሌላኛውን እድገት ነው ማለት መቻል አለብን። ከእግዚአብሔር ስርዓትና ሕግ ውጭ የሆነ እድገት ነው። እሱ እድገት አይደለም። እሱ መሰይጣን ይባላል። ሰይጣን ለምሳሌ ደረጃዎች አሉት። የክፋት ደረጃ አላቸው። ታውቃላችሁ አይደል? ኢየሱስ ሲናገር አንዴ ምን አለ? አንድ አጋንንት ከሰው ከወጣ በኋላ ሄዶ ይዞራል እና ስፍራ አያገኝም። ስለዚህ ተመልሼ ወደ ቤት ይገባል ብሎ ወደ ቤቱ ይመጣል። ሲያይ ቤቱ ባዶ ነው። ይሄድና ይላል ከሱ የከፉ ሌላ 7 አጋንንት ይዞ ይመጣል ይላል። ከአጋንንትም የከፋ አጋንንት አለ ማለት አላችሁ የክፋት ደረጃ። ስለዚህ የክፋት እድገት አለ። እሱ መጠንቀቅ አለብን። የአመጽ እድገት አለ። የሰይጣን እድገት ማለት ነው ከእግዚአብሔር ዘንድ ያልሆነ እና ከዛ እየተመለስን እግዚአብሔር ቃል እንደሚለው በትህትና በየዋህነት እግዚአብሔርን በመፍራት እግዚአብሔርን በመውደድ በዛ ማደግ ያስፈልጋል። ማደግ አለብን። በዛ ማንነት ስናደግ ነው ሰይጣንንም እናሸንፈው፣ ዓለምንም እናሸንፈው፣ ሁሉንም እናሸንፍ። ኢየሱስ ሲናገር እኔ ዓለምን አሸንፈዋለሁ አለ። ኢየሱስ ሁሉን አሸንፏል። ስታዩት ግን እኔ ዋህ በልቤም ትሁት ነኝ አለ። እግዚአብሔርን ፈቃድ ለማድረግ ራሱን የሰጠ ነበር። በካልኩሌሽን በብልጠት ምናምን አይደለም ያሸነፈው። ካልኩሌሽን ብልጠት ምናምን ይሄ የሰይጣን ቀመር ማለት ነው። እሱን መተው አለብን። የጌታን መንገድ መከተል። እግዚአብሔር ስም የተባረከ። እግዚአብሔር የምናመልከው በእግዚአብሔር መንገድ ነው፣ በእግዚአብሔር ሀሳብ ነው፣ እንደ እግዚአብሔር ቃል። እግዚአብሔርን ቃል ጥለን እግዚአብሔር ልናመልክ አንችልም። እዚህ ጋር ሲናገር ምን ይላል? እንግዲህ እስራኤል ሆይ ስማ፣ መልካም እንዲሆንልህ አባቶች እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። የመጀመሪያው ማለት ነው። እኔ ዛሬ አንተን የማዘውን ይህን ቃል በልብ ያዝ። እግዚአብሔርን መውደድ፣ እግዚአብሔርን ታዘዝ ከእግዚአብሔር ቃል ጋር የተቆራኘ ነው። ለልጆችህ ማስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳ ተጫወተው። በእጅህም ምልክት አድርገህ ሰረው። በዓይኖችህ መካከል እንደ ክታብ ይሁንልህ። በቤት መቃኖች በደጃፎች በሮች ላይ ጻፈው። ስለዚህ እግዚአብሔርን ውደድ፣ ከዛ ደግሞ እግዚአብሔርን ቃል ታዘዝ፣ ለእግዚአብሔር ቃል ኑር። የእግዚአብሔር ስም የተባረከ ይሁን። አሜን። እግዚአብሔርን በእግዚአብሔር መንገድ በራሱ ቃል እናመልካለን። እግዚአብሔር ስም የተባረከ ይሁን። በአንድ ነጥብ ልጨምርና እግዚአብሔርን የምናመልክበት መንገድ ከዛ ጨርሳለሁ። ቃሉን መታዘዝ፣ ቃሉን ማውራት። አሁን በጣም የምንፈተንበት ዘመን ያለንበት ዘመን ነው። እንደምታውቁት ዘመኑ የሶሻል ሚዲያ ስለሆነ በጣም ብዙ ዲስትራክሽኖች አሉ።
ብዙ ትኩረታችንን ከጌታ ላይ የሚያነሳ ማለት ነው። እና አዳማዊ የሰይጣን ስትራቴጂ ነው። ሰው ቢዚ እንዲሆን፣ ስለ እግዚአብሔር እንዳያስብ፣ ማሰብ እንዳይችል፣ የሚጸልይበት ጊዜ እንዳይኖረው፣ ለቃል እግዚአብሔር ቃል የሚሰጥበት ጊዜ እንዳይኖረን ቢዚ የሚያደርግበት የሰይጣን ስትራቴጂ ነው። ሰይጣን ክፋትን ለመስራት 24 ሰዓት ይሰራል። ዋና ዓላማው ምንድነው? ሰውን ዲስትራክት ማድረግ ነው። ሰውን ከእግዚአብሔር መለያየት ነው። ከእግዚአብሔር ኮሙኒኬት እንዳያደርግ ማድረግ ነው። ስለዚህ ድሮ በኤደን ገነት የተሰራለት ሔዋን ጋር ገብቶ በእንትኑ ማታለል፣ በዛ በፍሬው በዛፉ ማታለል ነበር የነበረው። እሱ ነበር። ያኔ ቲክቶክ የለም አይደል? በሔዋን አዳም ጊዜ ቲክቶክ አልነበረም፣ ፌስቡክ አልነበረም። ስለዚህ የሚያታልለው በምንድን ነው? እግዚአብሔር በከለከላቸው በአንድ ነገር፣ መልካምና ክፉን በሚያሳውቀው ዛፍ በዛ አታለላቸው። ያታለላቸው ዓላማው ምንድን ነው? እነሱን ከእግዚአብሔር መለየት ነው። በቃ ሰይጣን ሁሉ ጊዜ ፐርፐዙ መለየት ነው። ሰውን ከእግዚአብሔር መለየት፣ ሰውን ከሰው መለየት፣ ሰውን ከጓደኛ መለየት፣ ከትዳር አጋር መለየት፣ ሰውን መለያየት የሰይጣን ስራ ነው። የሚለያይን ዘር መዝራት የሰይጣን ስራ ነው። ስለዚህ እግዚአብሔር ቃል ሲናገር የእግዚአብሔርን ቃል ሁሉ ጊዜ አስበው፣ ተናገረው፣ ተጫወተው፣ ለልጆችህ አውራው እና አንዳንድ ጊዜ የራሳችን ስንፈትሽ እንደዛ ነን ወይ? እግዚአብሔርን ቃል ስንገናኝ እናወራለን መሆን አለበት። እርስ በርስ ስንገናኝ የእግዚአብሔርን ቃል ማውራት መቻል አለብን። እርስ በርሳቸው ተጫወተው። በአዲስ ኪዳን ሲናገር ኤፌሶን ላይ እርስ በርሳችሁ በመዝሙር በዝማሬ በመንፈሳዊ ቅኔ ተነጋገሩ ይላል። እርስ በርሳችሁ አንዱ አንዱን ያንጽ፣ ተበረታቱ። ምክንያቱም በዓለም ኃጢአት አለ፣ በዓለም ድካም አለ፣ በዓለም እስራት አለ፣ በዓለም ብዙ ኮተት አለ። ስለዚህ ያ ሁሉ ኮተት ይዞ እንዳይጎትተን እንዳያስቀረን አንዳችን የምናወጣ ሰዎች መሆን አለብን። እናወጣው ደግሞ በእግዚአብሔር ቃል ነው። እግዚአብሔርን ቃል በመነጋገር። ስለዚህ እግዚአብሔር ቃል ጉልበት አለው። ሰውን ከብዙ ስራት ካለበት ነገር መንጭቆ ሊያወጣው ይችላል። ሰው እግዚአብሔርን ቃል መነጋገር አለብን። ይሄ ሰይጣን ደግሞ ስትራቴጂ ስለሚያውቅ ደግሞ ከሆነ የሱ ስራ ስለሚፈርስበት ሁሉ ጊዜ አጀንዳ ሁሉ ጊዜ ይሰጣል። ዛሬ ጧት ይነሳና አንዱ በፌስቡክ በቲክቶክ በሆነ ነገር የሆነ ነገር ይላል። ያንን እንይዝና እሱ ስናወራ እንውላለን ማለት ነው። ስለዚህ እኛ እግዚአብሔርን ቃል ማውራት በሚገባን አንደበታችን ምን እናወራለን? የሰይጣንን ስራ፣ የሰውን ስራ፣ የዚህ ዓለምን ስራ ስናወራ እንገኛለን። አውርተን መጨረሻ ምንድን ነው? ባዶነት ይሰማናል። ውልቅ ያለ ማንነት ይሰማናል። እግዚአብሔር ቃል ግን ሲናገር እግዚአብሔርን ቃል ምን በለው? ተጫወተው። ለልጆችህ መጀመሪያ እኔ ዛሬ አንተን የማዘውን ይህን ቃል በልብ ያዝ። መጀመሪያ በልብ ያዘው ቃሉን። ለልጆችህም አስተምረው ማለት ቁም ነገር አድርገን ማለት ልጆቻችንን የእግዚአብሔር ቃል ልጆች ያለን ሰዎች የእግዚአብሔር ቃል ማስተማር አለብን። እኛ ካላስተማርናቸው የእግዚአብሔርን ቃል ከየት ይማራሉ? ማንም አያስተምራቸው። ለልጆች አስተምሮ። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። አይገርምም? አሁን ያ ጨዋታ ይመስለን ምንድን ነው? ጨዋታ የሚያል ስለ ከሌ ማውራት፣ ስለ ኢትዮጵያ ማውራት፣ ስለ ፖለቲካ ማውራት፣ ስለ ሆነ ነገር ማውራት ጨዋታ ይባላል። እግዚአብሔር ቃል ማውራት እሱ ቁም ነገር ነው። ሰው ሁሉ ኮስተር ይላል። ቀለል ብሎ አይሰማውም፣ ግን እሱ ትክክለኛ አይደለም። ተጫወተው፣ የእግዚአብሔርን ቃል ተጫወተው። በአዲስ ኪዳንም እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ፣ በዝማሬ በመንፈሳዊ ቅኔ ተጫወቱ፣ ተነጋገሩ ነው። ስለዚህ የእግዚአብሔርን ቃል የትም ስፍራ ላይ ስንገናኝ ማውራት አለብን። የእግዚአብሔር ቃል ሲወራ የሰይጣን ስራ ይፈርሳል። የእግዚአብሔር ቃል ሲወራ ብርሃን ነው፣ ጨለማን ይገፋል። የእግዚአብሔር ቃል መዶሻ ነው፣ የሆነ ነገር ይሰብራል። የእግዚአብሔርን ቃል ስንናገር ማናየው በመንፈሳዊ ዓለም ብዙ ነገር ይሰራል። ስለዚህ አንደበቶቻችን የጦር መሳሪያ እግዚአብሔር የጽድቅ የጦር ዕቃ እንዲሆኑ እግዚአብሔርን ቃል እንብላ፣ ከዛም ደግሞ እንናገር።
አሜን። እንዳልኳችሁ ነው። በዚህ ዘመን በጣም በቲክቶክ ወይ በሆነ ነገር በጣም ብትገኑ መጨረሻው ዜሮ ነው፣ ምንም የለው። በእግዚአብሔር ቃል በእግዚአብሔር ሐሳብ ግን ብትልቁ ብትገኑ ትከብራላችሁ። ልክ ኢየሱስ እንደከበረው ኢየሱስ በአባቱ ዙፋን በቀኝ እንደተቀመጠው ጌታ ምን አለ? ድል ለሚነሳ እኔም ደግሞ ድል ነስቼ በአባቴ ዙፋን እንደተቀመጥኩ እሱም ደግሞ በዙፋኔ ይቀመጣል አለ። ድል ለሚነሳ ጌታ እንደሄደው ሄደን ድል ስንነሳ ማለት ነው። አሜን። ትርጉም ለሌለው ነገር ዓላማ ለሌለው ነገር እድሜያችን፣ ጊዜያችን፣ ጉልበታችን አይለቅ። አሜን። የእግዚአብሔር ስም የተባረከ ይሁን። ሁሉ ነገር ያልፋልና የእግዚአብሔር እስትንፋስ ያጠፋዋልና በመጨረሻ ዘመን ሁሉ ነገር በሳት ይበላል፣ በሳት ይቃጠላል። ለዘላለም ጸንቶ የሚኖረው የእግዚአብሔር ቃል ነው። እኛም ደግሞ በእግዚአብሔር ቃል ዳግም ተወልደናል። ባደግንበት በተወለድንበት በእግዚአብሔር ቃል እንደግ። አሜን። እግዚአብሔር ክርስቶስ ወደ ላይ ወደሚጠራን ወደሱ እንሂድ፣ እንዘርጋ፣ ከሰፈር እንውጣ፣ ከመንደር እንውጣ፣ ካለንበት ከተያዝንበት ወጥተን እንሂድ፣ ጌታን እንከተል፣ ጌታን እንያዝ። እግዚአብሔር በፊታችን ይወጣል። ያላየነውን ብዙ ድንቅ ነገር ያሳየናል። ሸክም የሆነብን ከባድ ነገር በሙሉ እግዚአብሔር ይሰብራል። አሜን። እግዚአብሔር ስም የተባረከ ይሁን። አንድ ነገር ጨምርና ጨርሳለሁ። ብዙ ነገሮች አንዳንድ ነገሮች ዋና ነገሮች የሚፈቱት በማደግ ነው። በማደግ ነው የሚለወጡት። ለምሳሌ ሕፃን ልጅ በማደግ ብዙ የሚለውጣቸው ነገሮች አሉ። በማደግ መናገር ይችላል። በማደግ መራመድ ይችላል። በማደግ ራሱን ይችላል። በማደግ ያገባል። በማደግ ልጆች ይወልዳል። በማደግ ብዙ ነገር ይሆናል። በማደግ ማለት ነው። ግን ልጅ ሆኖ ግን ዝማች ብታስጣኑት አሻንጉሊት ሚስት ብሰጡት ይጠቅመዋል? አይጠቅመውም። እኛም ካላደግን እግዚአብሔር እንጮሃለን፣ እንለምናለን፣ ጌታ ይመጣል፣ በቸርነቱ የነገር ያደርግልናል። ያችን ጣል ያደረገን ነገር ይዘን ስላላደግን ግን ያቺ ነገር ታልቃለች፣ የሆነ ነገር ይሆናል። እንደገና ተመልሰን እዛ ችግር ውስጥ ራሳችን እናገኘዋል። ስለዚህ ያው የሚፈታው በማደግ ነው፣ በመሄድ ነው። በቃ ልክ ጳውሎስ እንዳለ የኋላዬን እረሳለሁ በፊት ያለውን ለመያዝ እዘረጋለሁ አለ። እዛው ጋር ከቆመ ችግር ስለሆነ ማለት ነው። ብዙ ነገር ይለወጣል፣ ብዙ ነገር ይሄዳል። ካላደግን ወደ ጌታ ካልቀረብን ብዙ እንሸወዳለን። ጌታ ይርዳን። አሜን። ለመጠጋት ወደሱ ለመቅረብ እግዚአብሔር ይርዳን፣ አቅም ጉልበት ይስጠን። በኢየሱስ ስም አሜን። ጸልያለን።